ምርጫችን በመስጂዳችን ብለን ነው 2004 ላይ ብዙ ነገር ያለፈው። ዓሊም ነኝ ያለም ሰው ዓሊም ነኝ ካለ ዓሊም ነው እንጂ ምን ቀራ ምን አይነት ኪታቦች ቀርታል የተምረሃል ብለን የምናጣራበት ሂደት የለም ምዝገባው ላይ ማለት ነው። ሂደቱ ግን ተመራጭ መሆን ቢፈልግ ይሄ ሰውዬ ሂደቱ ራሱ እያጣራው ይሄዳል። ለምን ሰው ተሰብስቦ ማነህ ምንድነው ይባባላል። የት ነው የተማርከው ምንድነው የሰራው ይጠያየቃሉ። ያኔ ለምርጫ ለእጩነት ለኃላፊነት ቦታ የማይበቃ መሆኑ ስለሚታወቅ ምርጫው እያጣራው ይሄዳል እንጂ ምዝገባ ላይ ሰው ያመጣልን መረጃ ይዘን ነው የምንመዘግበው ማለት ነው። ኦኬ የሚታይ ነገር ሴት ሆነ ሴት ነው ወጣት መታወቂያ ላይ ያለውን እድሜ እናያለን ማለት ነው። ሌላው ደግሞ ኤሌክትሮኒክስ ከመሆኑ ጋር ኤሌክትሮኒክስ ምዝገባ ከመሆኑ ጋር ሜቢ አሁንም ጀማል ያነሳው ጥያቄ ቬሪፊኬሽን የሲስተሙን ጥራት እንዴት ነው ኢረር ሀፕን ቢያደርግ ብዙ ነገሮችን ታሳቢ ያድርገናል። እንደ ባካፕ የወረቀት ምዝገባዎች ይኖሩናል። ከዛ በተረፈ ግን ሲስተሙ ለሬጅስትሬሽን ብቻ ነው የምንጠቀመው። ፋይሎች ሁሉ የተደራጁ ናቸው። የሚመዘግቡት ሰዎቹ ናቸው ሲስተሙን የሚጠቀሙ ስልካቸው ላይ ሆነው ማለት ስማርትፎን እናንተ ሁላችሁ ስልካችሁ የያዛችሁት ላይ ኮዱ ይገባል፣ ዩዘር ኔማቸው ይገባላችኋል። ለነዛ ለመዝጋቢዎች ብቻ የሚሰጥ ፓስወርድ ይኖረናል። እነሱ ናቸው ምዝገባውን የሚያደርጉት። ሰዎቹ ግን መምጣት አለባቸው። ኤሌክትሮኒክስ ስለሆነ ሁሉም በየቤቱ ይመዘገባል ማለት አይደለም። ለምን ኤሌክትሮኒክስ ላይ ሬጅስትሬሽን ይደረጋል፣ ካርድ ግን ይወስዳሉ። ኤሌክትሮኒክስ ላይ ያለውን ነገር እንደ ዳታ እኛ እንወስደዋለን። እነሱ ግን የምርጫ ካርዷን ስለሚወስዱ መጥተው ነው መመዝገብ ያለባቸው። ይሄንን በዚህ መልኩ እንፈተዋለን። ሌላው ደግሞ የመታወቂያ ጉዳይና ያነሳው አለ ወንድሜ ከኤንቢሲ እንግዲህ አብዛኛው ሙስሊም ተከራይ ነው። አብዛኛው አዲስ አበባ ሰው ተከራይ ነው። አቃቂ ተወልጄ ላድግ እችላለሁ። የምኖረው ሸገር ሲቲ ሁሉ ሊሆን ይችላል። ተግባባን። መስጂዳችን ላይ መሆኑ የመስጂዱ ጀማዓ ላይ ነው። የመስጂዱ ጀማዓ አባል መሆኔ ነው የሚያስፈልገው። መታወቂያው የቀበሌም ሊሆን ይችላል፣ ፋይዳም ሊሆን ይችላል፣ የትምህርት ቤትም ሊሆን ይችላል፣ መንጃ ፈቃድም ፓስፖርትም ሁሉም መታወቂያዎች አይደንቲቲን የሚያሳዩ ብቻ ማለት ነው። እሱም መሆን ይችላሉ። ግን ምኖረው ሌላ ቦታ ሰፈሬ ሌላ ቦታ ስለሆነ መመዝገብ አልችልም ማለት አይደለም። ምኖርበት 2 ወር አካባቢ አንድ ቦታ ላይ ከቆየሁኝ ምናልባት መታወቂያ ራሱ ባይኖር ብለን ያስቀመጥነው ሶሉሽን አለ። የአካባቢው ጀማዓ ኢማሞቹ የኛ ጀማዓ ነው እዚህ ያለ ነዋሪ ነው ብለው መመስከር ከቻሉ ያ ሰውዬ እንዲመዘገብ እድል ይሰጠዋል ማለት ነው። ግን መለየት ያለብን ነገር ለመራጭ ችግር የለውም የትኛውን ቦታ ሄዶ ቢመዘገብ። የሚመረጠው ሰው ግን የወረዳን ውክልና ስለሆነ መስጂዱ ላይ የምንመርጠው የወረዳው ነዋሪ መሆን አለበት። ተግባባን። የሚመረጠው ሰው ወረዳው ላይ ነዋሪ መሆኑን መረጋገጥ መቻል አለበት። ከዛ በተረፈ መስጂዳችን ላይ መሆኑ ግድም ነው ብዬ አስባለሁኝ። ምናልባት ከአዲስ ሚዲያ ኔትወርክ ለቀረበው ጥያቄ ነው። ምርጫችን በመስጂዳችን ብለን ነው 2004 ላይ ብዙ ነገር ያለፈው እና እዚህ ጋር ሃይማኖታዊ ምርጫ ነው። ሰው ለዲኑ የቀረበ ለፈጣሪ የቀረበ መሆን መቻል አለበት እና መስጂድ ላይ መጥቶ ሰላቱን የማይሰግድ ቢያንስ 5 አውቃት ሰላት የማይሰግድ ሰው ተመራጭ እንዲሆንም ስትራክቸሩ ላይ እንዲገባም አይፈልግም። ስለዚህ መስጂድ ላይ የዛ አባል መሆኑን ሰላቱን የሚሰግድ ወደ አላህ የቀረበ መንፈሳዊ የሆነ ሰው መሆኑ ስለሚፈለግም ግዴታ የምርጫው ሂደት የሚሆነው መስጂድ ላይ ብቻ ይሆናል ማለት ነው። መራጭ ነው እንጂ ተመራጭ አይታወቅም የሚለው ነገር ምንድነው የሚለውን ነገር ትንሽ ለማብራራት ሞክራለሁ። እንደምታውቁት በእስላማዊ አስተምህሮ አንድ ሰው ተነስቶ ምረጡኝ አይልም። እንደውም ሐዲስ አለ ምንድነው የሚለው? ምረጡኝ የሚልን ሰው አትምረጡ ነው የሚለው። ስለዚህ የመጀመሪያው እስላማዊ ኮንሰፕት ምረጡኝ ብሎ ሰው አይቀሰቅስም። ድልድይ እሰራላችኋለሁ ምረጡኝ ምናምን የሚል ኮንሰፕት የለም። ግን ምርጫ ግን አለ። መምረጥ ግን ይቻላል። ሌላው ኮንሰፕት መመረጥም ይቻላል። ግልጽ ነው። እነዚህን ኮንሰፕቶች መጀመሪያ በደንብ መምረጥ እንችላለን፣ መመረጥ እንችላለን። ማንችለው ምረጡኝ ብቻ ነው። ስለዚህ አንድ ለየት ያለ የምርጫ ፕሪንሲፕል አለን ማለት ነው። ይሄ የምርጫ ፕሪንሲፕላችን ምንድነው? ሰዎች ሄደው የሚመረጡት ምረጡኝ ብለው ሳይሆን መመረጥ ስላለባቸው ነው። ምን ማለት ነው? እኛ በ5 ዘርፎች ሰዎች እንዲመዘገቡ መጀመሪያ እናደርጋለን። አንድ ሰው ለምሳሌ በሴት ልጥቀስላችሁ። አንድ ወጣት ዲግሪ ያላት ሴት ብትሆን
ሶስት መስፈርቶችን ታሟላለች አይደለ? የወጣት ዘርፍ አለ፣ የሴቶች ዘርፍ አለ፣ የምሁራን ዘርፍ አለ። በዚህ ጊዜ ከሶስቱ አንዱን ትመርጣለች። አንዱን ብዙ እኔን ይወክለኛል የምትለዋን ወጣት እኔ ወጣት ጋር ብመረጥ ወይም ደግሞ ወጣት ጋር ብሄድ አስተዋጽኦ አደርጋለሁ ካለች የወጣትን መስፈርት አሟላለሁ ብላ በወጣት ዘርፍ ስትመዘገብ የት ሄዳ እንደምትመረጥ ታውቃለች። ስለዚህ ምንድን ነው የሚደረገው? የመጀመሪያው ትሄድና እዛው አካባቢ ያለ የመስጂድ ጀማ መስጂድ ውስጥ ስለሚመረጥ ለምሳሌ እዚህ ሰፈር ያለች አንድ ወጣት ሴት ምሁር አይ እኔ ወጣት ነኝ እዚህ ሰፈር ያለ መስጂድ ጀማ አባል ነኝ ስለዚህ ከዚህ መስጂድ ትሄድና ልክ እንደሷ አይነት 30 ወጣቶች ቢመጡ እነዛ ወጣቶች ተሰባስበው 30 ወጣቶች ቢመጡ እነዛ 30 ወጣቶች ተሰባስበው ከ30 ውስጥ 5 ሰው ለዛ መስጂድ ይመርጣሉ። ምን ማለት ነው? የመጀመሪያው ሳምንት ላይ ይተዋወቃሉ። ልክ የምርጫው ቀን ይመጡና ከነዛ ለምን ምንድነው አሲው የምናረገው ሁላችንም የምናቀው በየሰፈራችን ውስጥ ሁላችንም መቼስ እንተዋወቃለን። ጀማ ይተዋወቃል። ማን ነው ለእስልምና የሚሰራ ማን ነው እንትን የሚል ማን ሁሉም ሰው ማን ምን እንደሆነ ስለሚያውቅ የዛን ጊዜ ይመጡና አንድ ላይ ከነዚህ ውስጥ ከ30 ውስጥ 5ቱን ኖሚኔሽን ያመጣሉ። እነዚህ 5 ሰዎች ለምርጫው ኖሚኒ ይደረጋሉ ማለት ነው። እጩ ይደረጋሉ። የዛኑ ቀን እጩ የተደረጉ ቀን ከ5ቱ 3 ሰው ይመርጣሉ። እነዛ ኖሚኒ መሆናቸው እዛ ይለጠፋል። ከ5ቱ ውስጥ 30ው ሰው አሁንም ሄዶ እዛ ኮሮጆስ ምን ስም ይጥላል። ከዛ በኋላ ከ5ቱ ብዙ ቁጥር የያዘው 3ቱ ሰዎች ተመራጭ ይሆናሉ። ይሄ ምን ያደርገዋል? አንደኛ አሳታፊነቱ አሁን ብዙ ጀማዓዎች አልተሳተፍንም ተሳትፈናል ምናምን የሚል ነገር አንደኛ ጀማ አይመረጥም። ማወቅ ያለብን ጀማ አይመረጥም። የሚመርጥህ እዛ ሰፈርህ የምታቀው እዛ ጀማዓ ላይ ያለ እዛው ጀማዓ ውስጥ ያለ ያንተ አይነት ሰው ነው የሚመርጥ። አሳታፊነቱን ግልጽ ነው። የሚመጣው ሰውየው ከየትም ጀማዓ ተወክሎ አይደለም የሚመጣው። እዛች መንደር ውስጥ እዛው አካባቢ ያለ ወጣት ወጣትን መርጦ ሴትን መርጦ የእንትን ባለሙያዎችን መርጠው ይመጣሉ። ስለዚህ አሁን የሚነሳው ብዙ አይነት የዚህ ጀማዓ አልተሳተፈም የሚለው ነገር ከምርጫ ጋር ብዙ ተያያዥነት የለውም። ዋናው ነገር ምንድነው? አሁን ልንሰራበት የሚገባው እናንተ እንደ ጋዜጠኝነትም ፍትሃዊ ለማድረግ ምርጫውንም ልሰሩ የሚገባው አንድ ነገር እያንዳንዱ ሰው ሄዶ እንዲመዘገብ ምዝገባ ላይ if we are successful ምዝገባ ላይ ምርጫው ላይ ፍትሃዊነቱንም ምኑንም እዛው መስጂድ ውስጥ ጨርሰን ነው የምንመጣው። ስለዚህ ምንድነው የምናደርገው? ስለዚህ ነው መራጭ እንጂ ተመራጭ የለም የምንለው። ለዚህ ነው ለምን እስላማዊ ነው። መምረጥ ግን ወንጀል አይደለም በእስልምና። ስለዚህ መምረጥ ይችላል መመረጥ ይችላል፣ ግን ምረጡኝ አይልም ማለት ነው። ስለዚህ ሃምብል የሆነ ሰዎችን በየአካባቢያችን እናውቃለንና ይሄን ኮንሰፕት በጣም ሊገባን ይገባል። ይሄ ነው ኮር አድርጌ ወሰርኩት። በዚህ ምርጫ ሂደት መራጮች እንጂ ተመራጮች እስከ ምርጫው ዕለት ድረስ የማይታወቁ ሲሆን ሁሉም ሙስሊም ይሄም የተለየ ነገር የሚያደርገው ነው የሚሆነው። በዚህ ምርጫ ሂደት መራጮች እንጂ ተመራጮች እስከ ምርጫው ዕለት ድረስ የማይታወቁ ሲሆን ሁሉም ሙስሊም ወደ ምርጫ ጣቢያዎች ሲመጡ ለመምረጥ እንጂ ለመመረጥ አይመጣም ማለት ነው። ይሄም ከሌላው የምርጫ ሂደት ልዩ የሚያደርገው ይህም ማለት ምረጡኝ የሚል አካል አይኖርም። ይህ አካሄድ እስላማዊ አስተምሮትን መሰረት ያደረገ ሲሆን በዘርፍ ደረጃ መራጮች ተገናኝተውና ሹራ አድርገው ማለትም ምክክር አድርገው ከዘርፋቸው ነፃና ፍትሃዊ በሆነ መልኩ በእለቱ 5 እጩ ተመራጮችን በመምረጥ ወደ መጨረሻው ድምጽ የመስጠት ሂደት ተሻግረው
ድምፃቸውን ከ5ቱ እጩዎች 3 መርጠው ድምፃቸውን ይሰጣሉ ማለት ነው። በመጨረሻም የድምፅ ቆጠራ ከተካሄደ በኋላ ከፍተኛ ድምፅ ያገኙት እጩ ተመራጮች ስማቸውና ያገኙትን ድምፅ ጨምሮ የመስጂዱ ጀማዓ እንዲያውቅ ግልጽ በሆነ ቦታ ይለጠፋል ማለት ነው። የድምፅ ቆጠራ ይደረጋል። ሰዓቱ ካለቀ በኋላ ቃለ ጉባኤ ይያዛል። ከዛ በመስጂድ ደረጃ ያሉ የምርጫ አስፈጻሚ ኮሚቴዎች ፈርመው ስማቸውንና ያገኙትን ድምፅ ግልጽ በሆነ ቦታ ይለጥፋሉ። ከዛ ባለፈ ቅሬታዎች ካሉ በ24 ሰዓት ይስተናገዳሉ። በ48 ሰዓት ደግሞ ቅሬታ ያላቸው ሰዎች ጉዳያቸው በ48 ሰዓት ውስጥ ቅሬታቸው እንዲፈታ ይደረጋል። በ48 ሰዓት ውስጥ በየመስጂዱ የተደረገው የምርጫ ውጤት ወደ ወረዳ ምርጫ አስፈጻሚ ቦርድ ይላካል። የወረዳ ምርጫ አስፈጻሚ ቦርድ ደግሞ በሳምንት ጊዜ ውስጥ የወረዳውን ምክር ቤት ያዋቅርና ወደ ወረዳ ምርጫ ሂደት ይሄዳል። በዚህም 3 የተለያዩ ምርጫዎች በወረዳ ደረጃ ይደረጋሉ ማለት ነው። አንደኛው የስራ አስፈጻሚዎች ምርጫ 9 ሰው ያካተተ፣ ሁለተኛው የስራ አመራር ምርጫ ከ9ኙ 3ቱ ሰዎች የሚመረጡበትና የስራ አመራር ማለትም ሰብሳቢ፣ ምክትል ሰብሳቢ እና ጸሐፊ የሚመረጥበት፣ የመጨረሻው የምርጫ ሂደት ደግሞ የኦዲትና ኢንስፔክሽን ነው። ይህም 3 አካላትን ያካትታል። በዚህ መልኩ ወደ ክፍለ ከተማ፣ ወደ ከተማ አስተዳደር እና ወደ ፌዴራል ይኬዳል ማለት ነው። 18 ዓመት የሞላው ማንኛውም ኢትዮጵያዊ ሙስሊም የመምረጥም ሆነ የመመረጥ መብት አለው። መራጮች ለምዝገባ ሲመጡ በሚመዘገቡበት መስጂድ አካባቢ ነዋሪ መሆናቸውን የሚያረጋግጥ መታወቂያ ይዘው መምጣት ይኖርባቸዋል። ዘንድሮ የምናካሄደው ምርጫ 5 ዘርፍ ያለው ሲሆን ይህም የተለየ የሚያደርገው ነገር ስለሆነ በደንብ ማስገንዘብ እንፈልጋለን። ዘንድሮ የሚካሄደው ምርጫ ከሌላው ሀገራዊ ምርጫና የፖለቲካ ምርጫ የተለየ ነው። እሱም 5 ዘርፎች ያሉት ሲሆን የመጀመሪያው የዑለማዎች፣ ይሄም የሚያካትተው አሊምን፣ ዱዓትንና ኢማሞችን የሚያካትት ነው ይህ ዘርፍ። ሁለተኛው የምሁራን ዘርፍ የሚባል ነው። ይህም ደግሞ ቢያንስ የመጀመሪያ ዲግሪ ያለው ሰው እድሜው ከ18 ዓመትና ከዛ በላይ የሆነ ሰው ሊሳተፍበት የሚገባ ነው፣ ሴትም ወንድም ማለት ነው። ሶስተኛው የምርጫ ዘርፍ የወጣቶች ነው። ቢያንስ እድሜያቸው ከ18 እስከ 35 ያሉ ወጣቶች የሚሳተፉበት። አራተኛው የሴቶች ዘርፍ ነው። ቢያንስ በጾታቸው ሴቱ ነው እድሜያቸው 18 ዓመት እና ከዛ በላይ። አምስተኛው የሰራተኛ ማህበረሰብ ወይ ደግሞ የሙያ ማህበረሰብ የምንለው ነው። ሰራተኞችን፣ ነጋዴዎችን፣ አርብቶ አደሩን፣ አርሶ አደሩን የሚያካትቱ ናቸው ማለት ነው። ስለዚህ እነዚህ ዘርፎች አንዱ የምርጫ አተገባበር መርሆ ውስጥ ከ5ቱ አካታችነትና ህዝባዊ ተሳትፎ ስለሚል ከዚህ ማዕቀፍ የወጣ ማህበረሰብ አይኖርም ማለት ነው። ስለዚህ ህዝባዊ ተሳትፎን በእነዚህ በ5ቱ ዘርፍ የምናሳካ ነው የሚሆነው ማለት ነው። ከሌላው ከተለመደ ምርጫ በተለየ ሁኔታ ወደዚህ ተቋም በአመራርነት የሚመጡ ሰዎች የሁሉንም ማህበረሰብ ችግር ሊፈቱ የሚችሉ የወጣቱን፣ የሴቱን፣ የምሁራኑን፣ የሙያ ማህበረሰቡን፣ የዑለማዎችን ችግር ወይ ደግሞ አስፈላጊውን ስራ ሊሰሩ የሚችሉ ሰዎች ይሆናሉ ማለት ነው። ይሄ አካታችነቱን በደንብ የሚያረጋግጥና ተቋሙን የሚመሩ ሰዎች ብቃት ያላቸው እንደሚሆኑ ይታመናል።